ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። በመካከለኛው ምስራቅ ጦርነት በመስፋፋቱ ምክንያት የዓለም የገበያ ሁኔታ እየዋዠቀ ይገኛል። በጣም አስቸጋሪ ሆኗል። በሀገራችንም እንዲሁም በዓለም አቀፍ ሁኔታ እየታየ ያለው ነገር እጅግ አስጊ ደረጃ ላይ ደርሷል። በ2026 ያለው ጦርነት በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የነዳጅና የጋዝ ተቋማት በበርካታ ቦታ በመመታታቸውም የዓለም ገበያ በቀጥታ እንግዲህ ተጎድቷል። ነዳጅ በከፍተኛ ሁኔታ ጨምሯል። ለምሳሌ በዛሬው ዕለት የነዳጅ ዋጋ በበርሜል ከ115 እስከ 116 ዶላር እየተሸጠ ይገኛል። ይህም ከፍተኛ ጭማሬ ነው። የጋዝ ዋጋም በአንድ ጊዜ 25% በላይ ጨምሯል። የአሜሪካ የአውሮፓና እስያ አክሲዮን ገበያዎች እጅግ ወርዷል ተብሏል። ዓለም አቀፍ የነዳጅ አቅርቦት በታሪክ ትልቅ መቋረጥም ሊሆን ይችላል ተብሏል። ምክንያቱም ትላልቅ የነዳጅና የጋዝ ተቋማት ተመተው ወድመዋል፣ ስራም አቋርጠዋል። በጦርነቱም ትልልቅ ተቋማት ወድመዋል። ለምሳሌ ሳውዝ ባርስ የጋዝ መስክ ኢራን ውስጥ ያለው ተመቷል፣ ስራ አቁሟል። የዓለም ትልቁ የጋዝ መስክ ነው፣ ፋብሪካ ነው ይህ ተቋም። ማርች 18 2026 በአየር ጥቃት ተመቷል እና ምርት ተቋርጧል ተብሏል። ሁለተኛው ራስ ሊፋን የኤልኤንጂ ኃይል ማዕከል የዓለም ትልቁ የጋዝ ኤክስፖርት ቦታ ነው፣ በሚሳኤል ተመቶ ምርት አቁሟል፣ ተዘግቷል። ሶስተኛው ካርጅ ኢስላንድ የኢራን የነዳጅ ኤክስፖርት ደሴት ነው። ይህም የኢራን ነዳጅ 90% የሚወጣበት ቦታ ሲሆን ማርች 13 2026 በትልቅ የአየር ጥቃት ተመቷል። ይህም ስራ አቁሟል። አራተኛው የሳውዲ አረቢያ የነዳጅ ፋብሪካ ሲሆን በድሮ ጥቃት ተመቶ ስራ ለጊዜው ማቆሙን የተሰማው። አምስተኛ የኩዌትና የገልፍ ነዳጅ ተቋማት ብዙ የነዳጅ ፋብሪካዎች እና ማስቀመጫዎች ተመተው በርካቶቹ ስራ አቁመዋል ማለት ነው። በጦርነቱ ምክንያትም የተዘጉ ተቋማት የኤልኤንጂ ምርት ሙሉ ተዘግቷል። ኢራን ወደ ኢራቅ የጋዝ ምርትም ቆሟል። ብዙ የገልፍ ሀገሮች የነዳጅ ፋብሪካ ስራ አቁመዋል። የስትሪት ኦፍ ሆርሙዝ መርከብ መንገድም በጣም በመጎዳቱ በመመታቱ ተዘግቷል፣ ስራ አቁመዋል ማለት ነው። አጠቃላይ በመካከለኛው ምስራቅ በሚቀጥለው ጦርነት ምክንያትም የዓለም ገበያ ሁኔታ በከፍተኛ ሁኔታ ተናውጧል። ዓለም የነዳጅ ዋጋም ከ115 ዶላር በላይ በበርሜል እየተሸጠ ይገኛል። የጋዝ ዋጋም በፍጥነት ጨምሯል። የዓለም አክሲዮን ገበያዎች ተዋርዷል። ኢኮኖሚውም እጅግ ፍርሃት ውስጥ የዓለምን ሕዝብ ጨምሮታል። በዚህ መካከልም የኢራን ሳውዝ ፓርስ የጋዝ መስክ፣ የቀጣራ ስሊፋን ኤልኤንጂ ማዕከል፣ የኢራን ካርጅ ኢስላንድ የነዳጅ ኤክስፖርት ደሴትና የሳውዲ የነዳጅ ፋብሪካዎች በጥቃት ተመተው ብዙ የነዳጅና የጋዝ ምርት ቆሟል፣ ተዘግቷል ማለት ነው። ይህ ጦርነትም እንግዲህ በርካታ ሀገራትን እያመሰ ይገኛል። ወደ ሀገራችን ስንመጣ በከፍተኛ ሁኔታ ነዳጅ ጨምሯል። አሁንም በነዳጅ ጉዳይ ላይ በርካታ ማስጠንቀቂያዎች እየወጡ ይገኛሉ። ዛሬም መግለጫ ተሰጥቷል። ዛሬም እንግዲህ በነዳጅ አጠቃቀም ዙሪያ ጥሪ ቀርቧል። በመካከለኛው ምስራቅ እየተከሰተ ያለው ቀውስ በዓለም አቀፍ ደረጃ አቅርቦት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ይህ ተጽዕኖ እንደ ሀገራችን ነዳጅን ከውጭ ገዝተው ለሚጠቀሙ ሀገራት የአቅርቦት እጥረት መስተጓጎልን አስከትሏል። ይህም ፈታኝ ወቅት በጋራ ለማለፍ የከተማችን እንቅስቃሴ በቀጣይነት ለማረጋገጥ ከንቲባ ወይዘሮ አዳነች አቤቤ ለከተማችን ነዋሪዎች የሚከተለውን ጥሪ በዛሬው ዕለት አስተላልፈዋል። የነዳጅ አቅርቦት ወደ መደበኛ ሁኔታ እስኪመለስ ድረስ ሁላችንም የበኩላችን ኃላፊነት በመወጣት አጫጭር ርቀቶችን በእግር በመጓዝ ለጤናችን ሆነ ለቁጠባ ቅድሚያ እንስጥ። ሁለተኛ የብስክሌት አማራጭን ለአካባቢ ጥበቃና ለቀላል ጉዞዎች ብስክሌትን በስፋት እንጠቀም። ሶስተኛ የኤሌክትሪክ ትራንስፖርት አማራጮችን በማዘውተር የነዳጅ ጥገኝነትን እንቀንስ። አራተኛ አስፈላጊ ካልሆነ በቀር ተሽከርካሪዎችን ካለመጠቀም ጀምሮ ነዳጅን ያለአግባብ እንዳይባክን እናድርግ። ችግሩ በጋራ በመረዳት አማራጭ መንገዶችን በመጠቀም የከተማችንን ጽናት እናረጋግጥ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ሲሉ ወይዘሮ አዳነች አቤቤ ይህን መልእክት በዛሬው ዕለት አስተላልፏል።